ላለፉት 3 ዓመታት በአማራ ክልል በትግል ስንንቀሳቀስ ቆይተናል። ጥያቄ አለ፣ አጀንዳ አለ። እነዚህ አጀንዳዎችን በወቅቱ የሚሰማ አካል ባለመኖሩ ነፍጥ አንግበን በጫካ ቆይተናል ማለት ነው። እንግዲህ ከዚያ በኋላ ከ3 ዓመት በኋላ ሂደቱን ገምግመን የተሻለ ነው ብለን ያመንበትን በድርድር ችግሮችን ለመፍታት ጥያቄዎችን ለመፍታት አስበን መጠናል። እዚህ ከመጣን በኋላ ደግሞ እንግዲህ የናሽናል ዳያሎግ ቲም አጠቃላይ ሀገራዊ የሆኑ ጥያቄዎች ስላሉና ሀገራዊ የሆኑ አጀንዳዎች ስላሉን እነዚህ አጀንዳዎች ተመልሰው አይደለም ያው በድርድር ወደዚህ የመጣ ነው፣ ወደ ሰላሙ የመጣ ነው። ግን ደግሞ ፕላትፎርሙን ቀየረ በመሳሪያ ከሚሆን በንግግር በውይይት መፈታት አለባቸው ብለን ያመንባቸውን ነገሮች ወደ ምክክር ኮሚሽኑ ይዘን መጠናል ማለት ነው። እንግዲህ አጀንዳዎቻችን የሚታወቁ ናቸው። በተደጋጋሚ ፐብሊክ አድርገናል። በማኒፌስቶም ለህዝባችን እንዲደርስ አድርገናል። እነዚህ አጀንዳዎች በተመለከተ ዛሬ የሚፈቱ ብቻም አይደሉም፣ ሂደት የሚፈልጉም አሉ። ለምሳሌ የናሬሽን ጉዳይ የህገ መንግስት የፌዴራል እንደሚታወቀው አሁን ያለንበት የሊንጉስቲክ ፌዴራሊዝም ባይሰልፍ የግጭት ምንጭ ነው ብለን ስለምናምን እሱ ደግሞ ሂደትን የሚጠይቅ በመሆኑና የኛ ቲም የኛ ቡድን ብቻ የሚያስመልሰውም ስላልሆነ እንደዚህ አይነት ሀገራዊ አጀንዳዎች ደግሞ በጋራ በመግባባት በመነጋገር የሚመለሱ ስለሆኑ በሂደት እንዲመለሱ ግፊት የማድረግ ፕላትፎርሙ ቀይረን የመታገል ሂደቶች እንጂ ዛሬ ተመልሰው አይደለም። እንዲመለሱ ግን የሚዲያውም የኛም እና የምሁራን ሚና ከፍ ያለ ነው ማለት ነው። ያቀረብናቸው ጥያቄዎች አሉ። ወደ ትግልም ስንገባ እንግዲህ እንደ አማራ የራሱ ጥያቄ ስለነበረን ነው። ለ3 ዓመት ያህል ስንታገል ነበር። አሁን ከመንግስት ጋር ባደረግነው ንግግር ከክልል የሚሆን ከፌዴራል መንግስት ጋር ያቀረብናቸው ጥያቄዎች አሉ። ወደ ኮሚሽኑ ያስገባናቸው ጥያቄዎች አሉ። እነዚህ ጥያቄዎች ይመለሳሉ ብዬ አምናለሁ። ስለዚህ አይመለሱም በሚል ዝም ብለን ዝቅ ከምናደርገው ሊመለሱ እንደሚችሉ አውቀን ከክልል መንግስት ጋር ሆነ ከፌዴራል መንግስት ጋር ጥሩ መግባባት አለ። በዛ ሁላችንም ቃላችን አክብረን መስራትና ማሰራት ከቻል በእርግጠኝነት የአማራ ጥያቄ ይፈታል፣ የሀገራችን ጥያቄ ይፈታል ብለን ነው የምናምነው። በዚህ ላይ ባይሆንስ የሚል ነገር እንድንይዝ የሚያስገድደን ነገር የለም። በወቅቱ ሲሆን ደግሞ የምናየው ነው የሚሆነው። አሁን ባየነው እንግዲህ ኮሚሽነሩ ማብራሪያ ሰጥተውናል። በርካታ ስራዎች ተሰርተዋል። ስለዚህ የተለያዩ ሀገሮችንም ተሞክሮም እንደተወሰደ በሀገራችንም በብዙ ወረዳዎች ተዘዋውረው ሁሉ መረጃዎችን እንደሰበሰቡ ተረድተናል። በዚህ ምክክር የሀገሪቱ ችግር ይፈታ ብለን እናምናለን። የሀገሪቱ ችግርም ከተፈታ የአማራ ሕዝብም ችግርም በዙ ይፈታ ብለን ስለምናምን ጥሩ ርቀትም ሄዷል ኮሚሽኑ ብዬ ነው የማምነው። ሌላኛው በውጭ ያሉ ወንድሞቻችን ይህን እድል መጠቀም አለባቸው የሚል እምነት አለኝ። ስለዚህ ያኛው የሄድንበት መንገድ አሁን ባለው ሁኔታ የሚያዋጣ ነገርም አይደለም። የአማራ ሕዝብም ምን ችግር እንደደረሰበት በዚህ 3 ዓመትም አይተናል። አጠቃላይ በዚህ 7 ዓመት ውስጥ ከጦርነት ተለይቶ ያቅም ህዝቡ በሁሉም ነገር ደቋል። በልማቱም በሁሉም በትምህርት የለም። ስለዚህ ልማት የለም። ይህንን ስቃይ የህዝቡን የምናነሳበት እኛው ራሳችን ስለሆን ሰላማዊ መንገድ መርጠን አሁንም የአማራን ጥያቄም ሆነ የሀገራችንን ጥያቄ ሰላማዊ በሆነ መንገድ ማስገድ አለብን የሚል እምነት አለ። እንግዲህ ከምናቀርባቸው ጥያቄዎች አንዱ በህገ መንግስቱ ላይ ያለው ጥያቄ ነው። ብዙ ጥያቄዎች አሉ፣ ብዙ ችግሮች አሉ። ሁሉ ችግር ላይ በመረባረብ ችግር አይፈታም። በዋነኛነት በህገ መንግስቱ ላይ ያለ መስተካከል ከተደረገ የአማራ ህዝብም ሆነ አጠቃላይ የሀገሪቱ ችግር ይፈታ ብለን እናምናለን። ዛሬ እዚህ የተገኘ ነው እንግዲህ ከብሔራዊ የሀገራዊ ምክክር ኮሚሽን ጋር ያሉንን ጥያቄዎች አካወጣንባቸውን ጥያቄዎች ከመንግስት ጋር ከተደራደር ነው በተጨማሪ በሀገራዊ ምክክሩ እንዲታዩ ምንፈልጋቸው እንዲፈቱ ምንፈልጋቸውን ጉዳዮች ለማስጨበጥ ነው በዚህ የተገኘ ነው ማለት ነው። እንግዲህ እንደ አማራ ላለፉት 7 ዓመታት በላይ ማለት ነው ጦርነት ውስጥ ነው የቆየው ህዝባችን። ይሄ ጦርነት ደግሞ የህልውና ጦርነት ነው ብለን የገባንበት ጦርነት ነውና በዚህ መሀል የያዝናቸው ጥያቄዎች የአማራ ህዝብ የመጥፋት አደጋ ጭምር ተጋርጦበታል። የወሰንና የማንነት ጥያቄዎች አሉ። የህገ መንግስት ጥያቄ አለን። ህገ መንግስቱ
ከመሰረቱ ጀምሮ በአማራ ውክልና ጭምር እንትን ያለ አይደለም። መሰረታዊ የሆኑ አገርን ሊበትን የሚችሉ አንቀጾች ጭምር ያሉት ስለሆነ መሻሻል አለበት የሚሉና የመሳሰሉት የመልማት የመሰረተ ልማት እና ሌሎች ጥያቄዎችን ይዘን ነው ወደ ጫካ የወጣ ነው። እነዚህን ጥያቄዎች ሰፋ አድርገን ወደ 17 የሚሆኑ የተቆጠሩ ጥያቄዎችን እንግዲህ ለሀገራዊ የምክክር ኮሚሽኑ ዛሬ አስረክበናል ማለት ነው። እንግዲህ ምንድነው ብዙ ጊዜ ያው የተለያዩ ሀገራትን ተሞክሮ ልንወስድ እንችላለን። ይሄ በሀገራዊ ምክክር ጉዳይ ላይ በሀገር የሚከናወኑ መሰረታዊ ነገሮች ትንሽ ፋታ ኑሯቸው ምክክር ቢደረግ ጥሩ ነው ብለን እናስባለን። ምን ማለት ነው? መሰረታዊ ለውጦች የምርጫም ሌሎች ነገሮችም እየተከናወኑ አዘሴም ታይም ደግሞ ምክክር ላይ መሆን ትንሽ የሚያደርግ ነገር ይኖራል። በእርግጥ ይህን በቀጣይ በሰፊው እኛም ሀሳባችን የምንገልጽበት መንገድ ይኖራል ማለት ነው። ከዚህ በተጨማሪ የወጣ ነው ለህዝባችን ለሀገራችን ብለን ነው። አሁንም አገርም ጭምር የቀጠናውን ሁኔታ አይተን አገርም ያለችበትን ሁኔታ ተረድተን ጦርነቱም ለህልውና ብለን የገባንበት ትግል ራሱ ትግሉ ላይ የተፈጠሩ ችግሮች እዚህ በላይ የሚጎዱት ስለሆኑ ነው እኛ በሰላማዊ መንገድ መነጋገር ነው ሰላማዊ ትግል ማድረግ አለብን ብለን የመረጥነው። ይህ ትግላችን ምን ጊዜም ይቀጥላል። በፖለቲካ ፓርቲዎችም በሌሎች አገራችን በምትፈልገን ህዝባችን በሚፈልገን ጉዳይ ላይ ትግላችን የሚቀጥል ነው የሚሆነው ማለት ነው። የአማራ ፋኖ እንደተባለው መሰረታዊ ልዩነት አልነበረም። መጀመሪያ አካባቢ በተለይ ያለው ከቀጠና አኳያ አንዳንድ አደረጃጀቶች ነበሩ ማለት ነው እና ይሄ አደረጃጀት ምንድነው እንትኑ የአማራ ፋኖ ህዝባዊ ድርጅት ማለት ለመጀመሪያ ጊዜ የአማራ ፋኖ ወደ አንድ መጥቶ ያቋቋመው ድርጅት ነው። የአማራ ፋኖ ህዝባዊ ድርጅት ከአንድ ዓመት በላይ ከመንግስት ጋር የሰላማዊ የድርድር ሂደቶችን አድርጓል። የዓለም አቀፍ ተቋማት የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት በተገኙበት ያ ሂደት ወደ መጨረሻ ሲጠናቀቅ አካባቢ አንዳንድ ወንድሞቻችን ይህን አለመቀበል እና የግድ ደግሞ የሀገር ጉዳይ ስለሆነ ይህን የሚቀበሉ ወንድሞቻችን በጀርባ በተጨባጭ የሻዕቢያም የህወሓትም ኃይል ከሌሎች የቀጠናው ማተራመስ ከሚፈልጉ በተለይ ከዚህ ከቀይ ባህር ጋር ተያይዞ ምስራቅ አፍሪካ ላይ ያለውን ሁከትና ለመረጋጋት በማባባስ ኢትዮጵያም ያልተረጋጋ መንግስት ኑሯት የሚፈለጉት ሀገራት ጥቅም እንድታስከብር በሚሄድ መልኩ የሄደ ስናየው እንግዲህ ወንድሞቻችን ጭምር ይሄን ምርጫ እንዲመርጡ እና ሀገራችን መጀመሪያ ያስቀድመን የአማራን ጥያቄዎችን መለው የኢትዮጵያን ጥያቄ ያስፈጸምን መሄድ የምንችለው ሀገር ሲኖረን ከዚህ አንጻር እኛ ምርጫችን ወደዚህ አድርገናል። የቀሩ ወንድሞቻችን ግን አሉ፣ እየሰራንበት ነው። በእርግጠኝነት የድርድሩ የስምምነቱ አካል ይሆናሉ ብለን ነው የምናስበው ማለት ነው። አላማው እንግዲህ ወደ ሰላም መጥተዋል እና ወደ ዱር የገባንበትን ምክንያቶቻችንን በአጀንዳ መልክ ቀርጸን ለሀገራዊ ምክክር ኮሚሽኑ እናቀርባለን እና ተስፋ የምናቀርበው አጀንዳ ለዋናው ሀገራዊ ምክክር ጉባኤ ቀርቦልን እኛም ተሳትፈን እዚያ ላይ ምክር ሀሳቦችን የመስጠት ሁኔታ ይመቻችልናል በሚል መጥተናል ብለው ስለጠየቁ ነው እንግዲህ ዛሬ የተገናኘ ነው የተነጋገር ነው። ስንነጋገር እንዳስተዋላችሁት ስለ ኢትዮጵያ ሀገራዊ ምክክር ኮሚሽን ምስረታ ከጽንሰ ሀሳቡ ጀምሮ ላለፉት 4 ዓመታት ሲሰራ የከረመውን በተለይ ደግሞ አማራ ክልል እና በሌሎቹም 11ዱም ክልሎችና በሁለቱ ከተማ መስተዳድሮች በፌዴራል ተቋማት እንዲሁም በውጭ ሀገር በዳያስፖራ በሚባሉት የተሰሩትን ስራዎች በሚገባ በዝርዝር አቅርበንላቸው እዚያም ላይ እስካሁን ድረስ የነበሩ ጥርጣሬ ውስጥ ከተዋቸው የነበሩ ግልጽ ያልሆኑላቸው ጥያቄዎችን አቅርበው እንግዲህ በተቻለ መጠን ሙሉ ምላሽ ሰጠናቸዋል ብለን እናምናለን እና ከዚያ ተነስተው ነው እንግዲህ አጀንዳዎቻቸውን የሚያስረክቡ። እንግዲህ እኔ መናገር የምችለው በአማራ ክልል ውስጥ ታጣቂዎች እንደነበሩና መሳሪያቸውን አስቀምጠው ወደ ሰላም መድረክ የመጡ መሆናቸውን አውቃለሁ። እያንዳንዱን ዝርዝር እኔ ለመግለጽ እቸገራለሁ፣ ግን መጥተዋል። መምጣታቸው በጣም እሰየው ነው። እንደሰማችኋቸው የዚህ ክልል የዚህ አካባቢ የዚህ የሚሉትን ከነሱ የሰማቸው ይመስለኛል እና ዋናው ነገር መምጣታቸው ነው። አመራር ላይ የነበሩ እንደሆኑ ተናግረዋል። ስለዚህ አንድም ታጣቂ ቢሆን አሁንም ጥሪ እናቀርባለን። ስለዚህ እስከ መጨረሻው ድረስ ከታጣቂዎች ከቀሩ የፖለቲካ ፓርቲዎች ከሁላቸውም አጀንዳዎቻቸውን እንዲያመጡ አሁንም ጥያቄ እያቀረብን ነው። የሚመሽ ነገር የለም። ዋናው ነገር ለሰላም በጋራ መስራታችን ነው። ዋናውና ትልቁ ነገር እነሱም መደመጣቸውና ሀሳባቸውን በትክክል አቅርበው ሀሳባቸው ላይ በጋራ ከኢትዮጵያ ሕዝብ ጋር መግባባት ላይ መድረሳቸው ነው። ስለዚህ ሁሉም ሲባል በተቻለ መጠን ፈቃደኛ የሆነ ተሳታፊ ወይም ታጣቂም ይሁን ፖለቲካ ፓርቲ አባልም ይሁን ወደዚህ ወደ ሀገራዊ ምክክሩ መምጣት አለበት ብለን እናምናለን። ይህንኑ ጥያቄ ተመሳሳይ ጥያቄ ለትግራይ ወንድሞቻችንና እህቶቻችንም ሰጥተናል።
እና በአሁኑ ሰዓት በትግራይ ያሉ ወንድሞቻችን እህቶቻችንም ወደዚህ ወደ ሀገራዊ ምክክር በተመሳሳይ አካሄድ ጥያቄዎቻቸውን አጀንዳዎቻቸውን እንዲያቀርቡ በቀጣዮቹ ቀናት ይህንኑ ተመሳሳይ ሂደት እናመቻቻለን ብዬ ተስፋ አደርጋለሁ። አሁን መጨረሻ ጫፍ ሂደት ላይ ነው። የአጀንዳ ቀረጻውን ሂደት እየሄደበት ነው። በተለይ ደግሞ አዋዮች የምንላቸው ፋሲሊቴተርስ የምንላቸው በሚገባ ተለይተው የነሱ ስልጠና በቀጣዮቹ ሳምንታት ይጀመራል እና ለዋናው ሀገራዊ ጉባኤ የሚያስፈልጉ ዝግጅቶችን እያደረግን ነው። ግን ይሄ ማለት ትልቁና ዋናው ስራ ደግሞ ትግራይ ክልላችንን ያሉትን ወንድምና እህቶቻችንን በዚሁ በተመሳሳይ ሂደት ሙሉ በሙሉ ማሳተፍ አለብንና ቀሪው ስራ በተወሰኑ ጊዜያቶች ውስጥ በተቻለ መጠን ሀገራዊ ምክክር ጉባኤውን መጥራት ነው።